ስቱዲዮ ፍቅር ይልቃል ኤፍሬም ማን አለን። ማክሰኞና ሮብ እግር ኳስ ከፍ ብሎ ነክሶ ነበረ በተለያዩ ቀለሞች ፍቅር። በርግጥ ትናንትና እንደባለፈው ሳምንት እግር ኳስ ከፓሪዚያኑ መንደር ፓሪስ እንደ ሞናሊዛ ተውባ ነበረ። ትናንትና ቀለሙን ቀይሮ 33 የጎል ሙከራዎች ኖረውት ከ12 ኦን ታርጌት ሙከራዎች ጋር 6-6ቱን ተካፍለው በጣም ፔጄ በቅድ የተጫወተበት ነበረ። ማክሰኞ ግን አርሰናል የ20 ዓመት ታሪኩን ገርስሷል። በጣም አስደናቂ የእግር ኳስ ሳምንት ተመለከተን። በመጀመሪያ እንደገለጽከው አርሰናል ከ20 ዓመት በኋላ ለአውሮፓ ቻምፒየንስ ሊግ ፍጻሜ ደረሰ። ቪያሪያልን በስታዲዮ ዴላ ሴራሚካ አሸንፈው ያኔ የንስሌማን የዋን ሮማን ሪኬልሜን ፔናልቲ አድነው ሰርጓጆቹ መንደር ኤልማጋል ያኔ ለፍጻሜ ከደረሱ በኋላ ለመጀመሪያ ጊዜ 20 ዓመታት አለፉ። ኤፍሬም ሜዳው ሃይብሪ ነበር አይደል? ያው የሃይብሪ ስሜት ነበር። ያን የአውሮፓ ቻምፒየንስ ሊግ አርሰናል በሃይብሪ ነበር የሚያደርገው። ኤምሬትስ ከተገነባ አርሰን ቬንገር ረጅም ጊዜ እስከ 2017 ከመሩት በኋላም ደግሞ ኤምሬ በኋላ አርቴታ መጥቶ እነዚህ ሁሉ ታሪኮች አልነበሩም። አንድ የ20 ዓመት ወጣት ለምሳሌ ደጋፊ ቢኖር አርሰናል ስለ ቻምፒየንስ ሊጉ የሚሰማው በታሪክ ነው። የ30 ዓመት ወጣት ደጋፊ ቢኖረው ያኔ ገና 10 ዓመቱ ነበር እና በጣም ትልቅ ነገር ነው አርሰናል በ2006 በኋላ የአውሮፓ ቻምፒየንስ ሊግን ያሳካበት። ከሁሉ በላይ በጣም ድንቅ ሲዝን አሳልፎ ኤፍሬም ወደ ሲዝኑ ወሳኝ ምዕራፍ ሲደርሱ ግን ያ የተለመደ ስማቸው ያሳደዳቸው ነበር አርሰናሎችን። የአውሮፓ ቻምፒየንስ ሊግ ላይ ከትልልቅ ክለቦች ጋር ወንበር ስበው መቀመጥ አይችሉም። ትልልቅ ምሽቶችን ያፍራሉ መድፈኞቹ። እውነተኛው ሰዓት ሲደርስ ያፈግፍጋሉ እየተባሉ የተወቀሱበት ጊዜ ደርሶ ነበር። በፕሪሚየር ሊግ ነጥብ ሲጥሉ በሲቲ በበርንማውስ፣ በቻምፒየንስ ሊግ ደግሞ የጥሎ ማለፍ ጨዋታዎች ላይ ከስፖርቲንግም ከባየር ሊቨርኩሰንም ጋር ባድርጓቸው ጨዋታዎች ላይ ትንሽ የመፍረክረክ ነገሮችን ሲያሳዩ አይ በቃ ጉዟቸው ይደመደማል የሚል ጥርጣሬ ሲያጅባቸው ነበር። ደጋፊዎቻቸው ጭምር እውነተኛ ታማኝ ደጋፊዎቻቸው ጭምር ያ ዴጃፉ ያ ከዚህ በፊት የሚያውቁት ስሜት የደረሰ መስሏቸው በጣም ጭንቀት ሲያሳዩ ነበር። ምን አይነት ምላሽ ነው አርሰናል የሰጠው? በፕሪሚየር ሊጉ በርግጥ አርሰናል የኒውካስል የፉላምን ጨዋታ ያሸነፈበት መንገድ፣ በተለይ ፉላምን 3-0 አሸንፈው ፕሪሚየር ሊጉ ላይ ምላሽ የሰጡበት መንገድ፣ በዛ ላይ በሂል ዲኪንሰን ስታዲየም ማንቸስተር ሲቲ በኤቨርተን ነጥብ ጥሎ እጣፈንታቸውን በመዳፋቸው ያስገቡበት መንገድ፣ ያ ጨዋታ ኤምሬትስን እንዴት ነው የቀየረው? ቡድኑ ወደ ስቴዲየም ከመድረሱ በፊት የነበረውን ድባብ መገናኛ ብዙሃን እያሳዩት ነበርና ኤፍሬም እንዴት አይነት ድንቅ ምሽት እንዳሳልፉ ሜዳው ላይ ቡድኑ ሲገባ ደግሞ በጣም ማቹር ያደረገ አርሰናል። አትሌቲኮ በጣም ጠንካራ ቡድን እንደሆነ ይታወቃል። በሚላን በሊዝበን ለፍጻሜ ደርሶ የተሸነፈ ብዙ ጊዜ ኳርተር ፋይናል የሚደርስ የአውሮፓ ቻምፒየንስ ሊግ ላይ ጠፍቶ ማያቅ አሰልጣኙ ከፍተኛ ልምድ ያለው ተጫዋቾች ልምድ ያላቸው አስቸጋሪ ከሚባሉ ቡድኖች መካከል አንዱ እንደሆነ ይታወቃል። በትልቅ ዲሲፕሊን የተጫወተው አርሰናል በትልቅ ፍላጎት በትልቅ ፋሽን ቡካዮ ሳካ፣ ዴክላን ራይስ፣ ማርቲን ኦዴጋርድ ተቀይሮ መጀመሪያ ኢዜ በተለይ ቪክተር ዮኬሬሽ የመከላከል መስመር እንቅስቃሴው እና በጣም ትልቅ እለት ነው ለአርሰናል። የሚኬል አርቴታ ትረስ ፕሮሰስ ጉዳይ የመጨረሻውን ዋጋ የማግኘቱ የመሰጠቱ ጉዳይ ገና ቢሆንም 90 ደቂቃ ቢቀረውም ግን በዚህ ደረጃ ግን የቬንገርን ሪከርድ ተጋርቶ መመልከት ለአርሰናል ትልቅ ጠቀሜታ ነበር። ይሄ ክለብ በጣም ማቹር እያደረገ ነው። አውሮፓ ውስጥ እንደ ስሙ ባለፉት 4 ዓመታት እንዳሳያቸው ጥንካሬዎች በትክክለኛው ቦታና ድግስ ላይ መገኘቱን ያረጋገጠበት ነው። ፋይናንሻሊ ከ120 ሚሊዮን በላይ ፓውንድ የሚያገኝበት ነው። ታሪክ መስራት የሚችሉበት ነው። አርሰናል ከተመሰረተበት ጊዜ ጀምሮ ዋንጫ አላነሳም በአውሮፓ ቻምፒየንስ ሊግ። የመጀመሪያውን የአውሮፓ ቻምፒየንስ ሊግ ዋንጫ ለማንሳት የሚችሉበትን እድል የፈጠሩበት ነበርና ለአርሰናል ተጫዋቾች፣ ለሚኬል አርቴታ፣ ለደጋፊዎቹ በጣም አስደናቂ ምሽት ነበርና የአርሰናል ድል ለዘመናት በሚኬል አርቴታ ብቻ ሳይሆን ከዛ በኋላ በሚመጡትም አሰልጣኞች ወይም ትውልዶች ውስጥ የማይረሳ ትልቅ ስኬት ነበር ማለት ይቻላል። ማክሰኞ መጀመሪያ ለፍጻሜ ሳታልፍ እንዴት ለዋንጫ ተጫወታል?
አይደለ? ትልቁ ስቴፕ ማድረስ አርሰናልን ይሄንን ስኬት ለማቅለል የሚፈልጉ ሐሳቦችን አይቼ ነበር በጣም በትልልቅ ሚዲያዎች ጭምር ፍቅር ባለማችን ማለት ነው እና ፔጄ ነው ደግሞ ተጋጣሚ ማለት መጀመሪያ ለፍጻሜ ማለፍ አለበት ካልደረስክ ዋንጫ አታሸንፍም ለዋንጫ አትጫወትም ማሸነፉ ይቆይና ለዋንጫ ለመጫወት ፍጻሜ መድረስ አለበት ፍጻሜ ለመድረስ ደግሞ እንደዚህ በፕሮሰስ ያለፈ ቡድን ሆኖ መታየት ያስፈልጋል አርሰናል አመቱ ሙሉ በጣም በጸና የአሸናፊነት ጉዞ ሲቀጥል ጥያቄ ምልክት ውስጥ ገብቶ የነበረው ከተለመደው ባህሪው ጋር በተያያዘ ነው ያ በጣም የሜንታሊቲ ጥያቄውና ወሳይ ሰዓት ላይ መልሶ ሸርተት የሚልበት መንገድና ይሄ እንደ ከርስ እንደርግማን የተከተለው ነገር መቼ ነው የሚቀርፈው የሚለውን ዘንድሮ ጫፍ ለማድረስ ባልተጠናቀቀው ምዕራፍ ጫፍ ለማድረስ ሁሉ ነገር ያለው ቡድን ሆኗል በጣም ጠንካራው ቡድን ነው መድፉን የመሰለ የለም መርሃ ግብሮች አግዘውታል ተጋጣሚዎቹ ከኤፍኤ ካፕ መርሃ ግብር አንስቶ እስከ ቻምፒየንስ ሊግ ድረስ በሄደበት አድቬንቸር በጣም ሌቨርኩሰን ስፖርቲንግ ሊዝበንን አስታውስና አትሌቲኮ በነ ፔጄ ባየር ሙኒክ ደረጃ ነው ምንም ጥርጥር የለውም ፈተናው ላይ አርሰናል አይወድቅም ጥሩ የሚባሉ ተጋጣሚዎችም ሲያገኝም አሸንፎ አልፏል ከነክፍተቱ ኤፕሪል ላይ በተለይ ከዛ የሲቲ ጨዋታ ጋር በተያያዘ ከአንዴም ሁለት የአርሰናል ሸርተት ሲል አምናም ካቻምናም ከዚህ በፊትም የነበረውን በጣም ልምዱን ተከትሎ ነው አርሰናል የተተቸው ትችቱም ተገቢ ነው ምክንያቱም ያ ሜንታሊቲ እስካልቀረፍክ ድረስ አንደኛነትን እስካላመንክ ድረስ እንዴት ነው አንደኛ የምትሆነው ነው ግን እንደዛም ሆኖ ጫናዎችን ችሎ ብዙ ተብሎ ጸንቶ በጣም በፕሮሰስ ውስጥ እስከ ጥግ ድረስ ለመፋለም ቁርጠኝነቱ የነበረውን መድፈኛ አይተናል ፍቅር ያን ከዋንዳ ሜትሮፖሊታኖ እስከ ኤምሬትስ አይተናል እንደገና ሁለት ቀድሞ የመጫወት እድልን ከሲቲ ሲያገኝ በእንግሊዝ ፕሪሚየር ሊግ 100% በማሸነፍ ጠንካራው ኒውካስልን ጎሎች ያልደገመም ወሳይ ሲሆን ደግሞ በጨዋታ ቀመር ቀየር አድርጎ ሲገባ በጣም የሚያስቸግረው ፉልሃምን በተለይ ክራቫን ኮቴጅ ላይ ይሄኛው ጨዋታ ኤምሬትስ ነው 3 ጎል አስቆጥሮ ሲያሸንፍ ተጫዋቾቹ እንዳሉ አጫወቱ እንዳልተፈጠረውላ አርሰናል አርቴታ ሜንታሊቲው ፍራቻ ሁላ ተነቅፏል በዚህ ውስጥ ግን ከፍታው በደንብ ነበር አርሰናል ፍቅር ከፍታው ምንድነው ማሸነፉ ከፍታው ምንድነው ዲፌንሲቭ አፕሮቹ ከፍታው ምንድነው በቀላሉ ጎል የሚቆጠርበት ቡድን አለመሆኑ ከፍታው ምንድነው ቡድን መስሎ በህብረት በጋራ በአንድ ዓላማ የቆመ በጣም ለየሴት ፒስ ኪንግ ሆኖ የቀጠለ ቡድን ቦሪንግ ሲባል ያልተፍረከረከ በጸና አቋሙ የቀጠለ በመሆኑ እነዛ ኮሌክቲቭ የሰበሰባቸው ነጥቦችና አንዳንዴ ደግሞ በጣም ያንጠባጠባቸው ነጥቦች እንጂ አርሰናል ሊጉን አሸንፎ ግንቦት 22ን ይጠብቅ ነበር እንግዲህ የሚያስማማ ሐሳብ ነው በነገራችን ላይ አሁን አውሮፓ ውስጥ ኤሊት የምትላቸውን ክለቦች በሙሉ አርሰናል ከፓሪስ ሰን ጀርመን ውጪ አሸንፏል ያ ለምሳሌ ዘንድሮ እንኳን ባየር ሚኒክን አሸንፏል አትሌቲኮን 2 ጊዜ አሸንፏል ኢንተር ሚላንን አሸንፏል አመና ማድሪድን አሸንፏል በደርሶ መልስ ባየር ሚኒክን አሸንፏል አርሰናል አሁን ኤሊት ከሚባሉ ክለቦች ጋር በተግባር በጨዋታዎች ላይ በትልልቅ ምሽቶች ላይ ራሱን የሚያሳይ ቡድን መሆኑን እያረጋገጠ መጥቷል ዋንጫ ከማሸነፍ ከዋንጫዎች ማይነስ ዋንጫ በፊትም በአርሰን ቬንገር ቡድን ጊዜ ታስታውሳለህ ውብ ይባላል አርሰናል ግን ዋንጫው ላይ አይመጣም በተለይ እንደ ባየር ሚኒክ አይነት ቡድኖች ብዙ ጎሎችን እያስቆጠሩ ከመንገድ ሲያስቀሩት እናስታውሳለን አሁን በጣም ትልልቅ ከሚባሉ ክለቦች ጋር ኮምፒት ያደርጋል ያሸንፋል ከ3 አመት በፊት ኳርተር ፋይናል ላይ ቀረ ኤፍሬም በባየር ሙኒክ ተሸነፈ አምና ፕሮሰሱ እሱ ነው በፓሪስ ሰን ጀርመን ግማሽ ፍጻሜ ውስጥ ገባ ሰሚ ፋይናል ዘንድሮ ፋይናል ሆነ የኔቨር ነው ፓሪስ ሰን ጀርመን በምን አይነት አፕሮች ሊገጥም እንደሚችል አታውቁም ቀላል ተጋጣሚ አይደለም የሉዊስ ኤንሪኬ ቡድን በኋላ እናነሳዋለን ነገር ግን ይሄ ፕሮጀክት ለብዙዎቻችን ስጋት ነበር ከ2 ሳምንታት በፊት ወይም ከ3 ሳምንት በፊት ሚኬል አርቴታ ዋንጫውን ካላነሳ መሰናበት አለበት አርሰናል በቃ ሁሌ በየአመቱ እንዲፌል እያደረገ አርቴታ የሚፈልገው ቦታ ላይ ያደርሳቸውም የሚል ትችት የሚቀርብበት አሰልጣኝ ተጫዋቾችን በፍርሃት የሚገለጡ ነበሩ አው ውጤቱን ያንን ይናገር ነበር ልክም ነው እኮ ታዲያ ግን ምንድነው ለእንደዚህ አይነት ትችትና መጥፎ ውጤት ይምላሽ የሰጠበት መንገድ ደግሞ አስደናቂ ነው
ሜንታሊቲውን ጥያቄ ያሸነፈበት መንገድ በዚህ ሲዝን የመጀመሪያም አይደለም። በነገር ላይ አርሰናል ተፍረከረከ ሲመስል ሲነሳ ሪከቨር ሲያደርግ በጣም በተደጋጋሚ ያመለጡ ድሎቹን እየሰበሰበ ሲነሳ ነበር። ኢቭን ከማንቸስተር ሲቲው ጨዋታ በኋላ ገና ነው እንመጣለን እስከ መጨረሻው እንፋለማለን ሲሉ ነበር። ከኒውካስል ጨዋታ ጋር ከፉላም ጨዋታ ጋር ሪስፖንድ ያደርጉበት መንገድ አትሌቲኮ ደርሶ መልስ ጨዋታው የመጀመሪያው 1-1 ጨዋታ ላይ አርሰናል ማሸነፍ የሚገባው ቡድን ነበር። ለኔ በደርሶ መልስ የተሻለው ቡድን ያለፈው ጥሩ የተጫወተው ጥሩ ማኔጅ ያደረገው ቡድን ያለፈው እና ይሄ ፕሮሰስ የሚኬል አርቴታ ፕሮጀክት አንድ ስቴፕ ከፍ እንዲል የሆነበት ትችቶቹን ወደ ኋላ የመለሰበት በጣም ታክቲካል ዲሲፕሊን ያለው እንደገና ደግሞ ይሄ አንዳንድ ብዙ ትችቶችን አሸንፈ ወደ ማሸነፍ የምትመጣው ስትሮንግ ሜንታሊቲ ሲኖር ነው በተጫዋቾቹና በአሰልጣኞቹ ላይ የዛ ባለቤት መሆኑን ያረጋገጠበት ይመስለኛል። ኤፍሬም ሁለተኛ እንግዲህ አርሰን ቬንገር የአርሰናልን ትልቅ ያደረጉት አሰልጣኝ ናቸው። ፋይናንሻሊ ይሄ ስቴዲየም ባለቤት እንዲሆን በዓለም ላይ ብዙ ደጋፊዎች እንዲኖሩት አርሰናል የማይረሳቸው ኮከቦች ሁሉ የተፈጠሩት በአርሰን ቬንገር ዘመን። ቬንገር ትልቁ ባለውለታ ናቸው። እሳቸው ያልሰሩትን ስራ እንኳ የመስራት እድል አለው። ቴሪ ሄንሪ ሲናገር ነበር አብሮት የተቀመጡትን ጂሚ ካራጋርንና ሚካ ሪቻርድሰን እየጠቀሰ ሚካኤል ሲቲ ተጫውቷል። ሲቲ ብዙ ትልቅ ምሽቶችን ቻምፒየንስ ሊግን ጨምሮ የድል ምሽቶችን እንደ ሲቲ ተጫዋች ሲቲን አፕሪሺየት የምታደርግበትን ምሽት አሳልፋል አለ። ካራጋር ሊቨርፑል በተደጋጋሚ ቻምፒየንስ ሊግ ፍጻሜ ላይ ደርሷል ሲያነሳም ተመልክተሃል። እኔ እንደ አርሰናል ሌጀንድ ተጫዋች እንዲህ አይነት ምሽቶችን አላውቃቸውም ነበር። እኛ ደርሰን ነበር። ከዛ በኋላ ግን የደረሰ ትውልድ የለም እና ይህንን ማድረግ በጣም ትልቅ ነው። ቅድም ለፍጻሜ መድረስ ዋና አላማ ስለሆነ ከዋንጫው በፊት ለፍጻሜ መድረስ አለበት። የዛን ቀን ካልተገኘ ዋንጫውን የማንሳት እድል አይኖርም እና በጣም ትልቅ ምሽት መሆኑን ሲናገር ነበር። ልዩነቱ አለ በባርሰሎና ፓርክ ደ ፕሪንስ ለኛ ተሸነፍን። ያ ስሜት አሁን ያሉ ተጫዋቾችን እንዲያገኛቸው አልፈልግም። መራር እንደሆነ እንዲያውቁት ፈልጋለሁ። ምክንያቱም ዋንጫውን ከማንሳት መለስ ያሉት ነገሮች ደግሞ ህመም ስለሚፈጥሩ ብሏልና አርሰናልን ያኔ ቁማር ያስበላው ራሱ ሆኖ ነበር። አንዴ ሙለሱ የሳታቸው ድንቅ ኳሶች ባዶ ኳሶች ፍቅር ከቫልዴዝ እየተገናኘ እና አሁን ይሄ አርሰናል ትልልቅ ተጫዋቾች አሉት፣ የትልቅ ምሽት ተጫዋቾች አሉት። አዳዲስ ወደ ቡድኑ የመጡ ደግሞ ድንቅ ኮንትሪቢዩሽን ያላቸው ቪክተር ኮሬሽ፣ ኤጄ እና ሌሎችም ዘንድሮ የመጡ አንድሪያ ቤርታ ለዚህ ትልቁን ምስጋና መውሰድ አለባቸው ከሚኬል አርቴታ ጋር። ኤፍሬም እኔ ቪክተር ኮሬሽ ባይመጣ ኖሮ ዘንድሮ አርሰናል የአውሮፓ ቻምፒየንስ ሊግ ፍጻሜ ተፋላሚ ስለመሆኑ እጠራጠራለሁ። ጎሎቹ አሉ፣ ከ20 በላይ ጎሎችን አስቆጥሯል በሲዝኑ። ይሄ በአርሰናል በጀማሪ አጥቂ ለመጀመሪያ ጊዜ በመጡ አጥቂዎች ታሪክ በመድበት በምትለው ሲዝን ውስጥ በጣም ትልቁ ቁጥር ነው። ጎሎቹን ተዋቸው። ይሄ ፊዚካል ባትሉን የሚያሸንፍበት መንገድ በትልልቅ ምሽቶች በወሳኝ ሰዓት ላይ ለአርሰናል ኮንትሪቢዩት ያደረገበት መንገድ የዝውውሩን እንቅስቃሴም እንድታደንቅ ያደርጋል። በዛ ላይ አሁን እንደ ቡካዮ ሳካ፣ ዴክላን ራይስ፣ ሳሊባ፣ ማጋሌሽ አይነት ተጫዋቾች በተደጋጋሚ ትልልቅ ምሽቶች ላይ ተገኙ። መሸነፍንም ማሸነፍንም በደንብ እያወቁ የመጡ እና ይሄ ስኳድ ዋንጫውን የማያነሳበት ምንም ምክንያት ሊኖር አይችልም። በጣም ደፋር በጀብድ የሚጫወት ባለፉት 3 እና 4 ጨዋታዎች ላይ ደግሞ አርሰናል ያገኘው ፎርሙላ የበለጠ ተስፋ እንድታደርግ የሚያደርግ ነው። ምናልባት ደግሞ በእነዚህ 1 እና 2 ሳምንታት ውስጥ የፕሪሚየር ሊጉን ዋንጫ የሚያረጋግጥበት እድል በእጁ አለ። ኤፍሬም ያንን አረጋግጠህ ሌላ ሞራል በሆነ መነቃቃት ላይ መነቃቃትን እየጨመርክ ነው ወደ ቡዳፔስት የምታቀናውና ለአርሰናል ይሄ ሳምንት በጣም ድንቅና ታሪካዊ ሳምንት ነበር። ግንቦት በተለይ ግንቦት የአርሰናል ደግሞ ወርቃማ ታሪኮቹ ለሚጻፉበት ይሆናል ተብሎ ይጠበቃል። ቀጣዮቹ 4 ጨዋታዎች አልተጠናቀቀም፣ የቤት ስራችን 4 ፋይናሎች አሉን ብሏል ሳሊባ። ከዌስትሃም እሁድ ሰኞ ምሽት አርሰናል የበለጠ ስነ ልቦናውን ለማክሰኞ ጨዋታ ከፍ ያደረገበትን ውለታ ኤቨርተን ፈጽሟል። ከዴቪድ ሞይስ ለዋንጫ የሚጫወት ነበር የሚመስለው። ተጋደሉት እኮ አንተ። እኔ ማክሰኞ ሳነሳው ነበር፣ እሁድም በደንብ አንድ ሀሳብ ሳነሳ ነበር። ምንድነው ያው ምሱ ላይ ሀሳብ ተሰጥበታል። አርሰናል እንደ ቅዳሜው እንደ ፉልሃም መርጦ አንድ 4 ጌም መርጦ ቢጫወት ኖሮ ከኢታድ
ግራቀኝ እየተጨበጨበልን ነበርኮ የሚገባው በጋርድ ኦፍ ኦነር በጊዜ ጨዋታ መግደል ፈርስት ሃፍ 1-0 መርተ ያውን በሴት ፒስ ዲፕ ብሎክ ተከላክለ ራስን ጭንቅ ውስጥ ጥለህ በቃ የትም ፍጪው ዱቄቱን አንጪው እኮ ስኬት የሆነው ለአርሰናል እኮ መጫወት ሳይችል ቀርቶ አይደለም የክለቡ ትራዲሽን አይደለም በነገራችን ላይ ግን አርቴታ የመረጠበት መንገድ እዚህም አድርሶታል በአንድ በኩል ደግሞ ወደ ጭንቅ ያመጣው አንደኛው ጣጣ ቡርኖ መጫወት እየቻለ አጫወቱ ተፈጥሮ ፍቃድ ሲኖር ተጫዋቾቹ መጫወት እንደሚችሉ ጎል በጊዜ ማግባት የሚችል ወሮ መጫወት የሚችል መደጋገም የሚችል ቡድን መሆኑን ሪሶርስ እንዳለው አመቱን ሙሉ የአርቴታ አንደኛው ዊንግ የተተቸበት ነበር ዮከሬስ ይሄ ተጫዋች ይታገላል ይነጥቃል ያደራጃል አርሰናል አጥቂውን ገዝቶ አጫወቱ ስላልተፈጠረለት ያውም ኳስ ሳታቀብለው ከ20 በላይ ደርሷል ግን ከጎሎቹ በላይ ለኔ ፍቅር ቢያገኝ ከአንድ 100% ፐርፌክት መሆኑን በተደጋጋሚ አመቱን ሙሉ የተነገረ ሐሳብ ነው ምደግመው አይደለም ለኔ ግን የተጠራጠሩትን ጭምር ያሳመነ ብቻ ሳይሆን ማክሰኞ ምሽት በጣም እሳት ለላሱ የአትሌቲኮ ተከላካዮች በጣም ረፍት አልባ እንቅስቃሴ በማድረግ ይሄ እንደ ግላዲያተር የሚዋደቅ ፍቅር በዛ ላይ ረጃጅም ኳሶች የሚያወርድ መልሶ የሚያደራጅ በሄዲንግ የሚገጭ ካገኘ የማይስት ይሄ ወርክ ሬቱ በጣም ፈጣን 90 ደቂቃ በዛ ቴምፖ የሚቆይ ተጨማሪ 30 ደቂቃ ቢኖር ራሱ ለዛ የተዘጋጀ ዲስትሮየር ከጎሉ ፊት ደግሞ ካገኘ በጣም ዲስትሮየር አንድ ኳስ ሄንካፔ በጣም ባደገኛ ሁኔታ ሴንተር ያደረገው 65ኛው ደቂቃ ላይ ዮከሬስ ነው እንደዚህ አይነት ሙከራዎችን እነ ዮከሬስ እነ ቫን ኒስተልሮይ ነው የሚያደርጉት ፍቅር እነ ሺረር ነው የሚያደርጉት ይሄ ሪል የቦክስ አጥቂ ነው ለዛም ይሁን እንደ ሄንካፔ እኮ 4 ኳስ ብትሰጠው 2 ጎል ነው በነገር ላይ በእርግጠኝነት አርሰናል ደጋፊዎቹ ይህን ተጫዋች በተለየ ሁኔታ ሊመለከቱት ይገባል ሊያዩታልም ብዬ አስባለሁ ለምን መሰለ ሲመጣ ጀምሮ እኮ ነው ለአርሰናል የተለየ ፓሽን ያሳየው ከፍተኛ መስዋዕትነት ነው የከፈለው ወደ አርሰናል ለመምጣት ዩናይትድን ጨምረህ በጣም በርካታ ክለቦች ይፈልጉት ነበር ከክለቡ ጋር በጣም ተጣልቷል ተጨቃጭቋል ቤተሰባዊ ጉዳዮች ውስጥ ገብቷል አርሰናል በቃ ማረፊያዬ ነው ብሎ የወሰነበት መንገድ ከመጣ በኋላ ደግሞ በእያንዳንዱ ጨዋታ ፈተናዎች ያጋጥሙት ጭምር አንዳንዴ ኳስ ሳይነካው ሊወጣል 6 ኳስ ነካ 4 ኳስ ነካ እርሱን የረሳ የጨዋታ ስታይል ስለነበር ጠባቂዎች የተሻሉ ነኩ እየተባለ በጣም የሆነ ዝቅ የሚያደርጉ ስታቲስቲክሶች እየወጡበት ጭምር መስራት ብቻ የሚለፋ የሚታተር ተጫዋች በኋላ እንደውም ወደ ቤንች ሁሉ እስከ መውረድ ደርሶ ነበር በተወሰኑ ጨዋታዎች ላይ እንደማይሆን ሲታወቅ ነው እየተመለሰ የመጣው እናም በጣም የማይረሱ ፐርፎርማንሶች መካከል እኔ አትሌቲኮ ይመስለኛል ቴሪ ኦንሪ በመጨረሻ ደጋግሞ ይተቸው ነበር በአጫወቱ ላይ ትንሽ መምጣት መቻል አለበት እንደ 9 ቁጥር መሆን መቻል አለበት ስፔሶችን መጠቀም አለበት እነሱ ይስጡኝ ብቻ ሳይሆን እሱም ለማግኘት መጣር አለበት በሚል ተደጋጋሚ ትችቶችን ሲያነሳ ነበርና ከአትሌቲኮ ጨዋታ በኋላ በተለየ ሁኔታ አንስቶታል የኮሬሽን እንደ ሪል 9 ቁጥር ብቻ አይደለም የተጫወተው ፍሬም አንዳንዴ 2 እና 3 ተጫዋቾችም ጭምር በሱ ስር ይሰበሰባሉ በዛ ታይት ስፔስ ውስጥ ኳሱን ሆልድ አድርጎ ይዞ ለአርሰናል የመጫወቻ ስፔስ ይፈጥራል ቅጣት ምት ይገኛል ኮርና አሲስት ያደርጋል እንዴ ጎሏ እኮ የተቆጠረችው እሱ በአትሌቲኮ ተከላካዮች መካከል ወጥቶ ሴንተር ያደረገው ኳስ ያን ኦብላክ ተከላካዮቹ ባሉበት ሰዓት ነው ኳሱን ኦፍሳይድ ታይሚንጉን ጠብቆ ክሮስ ያደረገው የፉላሙ ጨዋታ ልዩነት እሱ ነበር አሲስት አደረገ ጎል አስቆጠረ አንዳንድ ጊዜ እኔ ዴክላን ራይስ በእርግጥ በእለቱ በጣም ጥሩ ተጫውቷል በጣም ወሳኙም ተጫዋች ነው ለኔ የኮሬሽ ግን ከዴክላን ራይስ ባልተናነሰ ሁኔታ ማን ኦፍ ዘ ማች ፐርፎርማንስ ያሳየበት ነበር እና በዚህ ሰዓት ላይ እንዲህ አይነት 9 ቁጥር ጎሎቹም እየጨመሩ ፐርፎርማንሱ ደግሞ ባታየውም ጭምር አንተ ባትመለከተውም ጭምር ስራውን ወርክሬቱን የማይቀንስ ተጫዋች ማግኘት ለአርሰናል ትልቅ እድለኝነት ነው ሊቨርፑል ለመሐመድ ሳላ ይጫወታል አይደል በአምና ሻምፒዮን በነበረበት ሰዓት ከዛ በፊት በነበረው ሂደት ላይ ቡርኑ ለመሐመድ ሳላ ለአውራው ጎል አስቆጣሪ ሲቲ ለሃላንድ ይጫወታል
ዘንድሮም ካቻምናም ሃላንድ ከመጣ አንስቶ ሮቦቱ በመጀመሪያው አመት 53 ጎል ሲያስቆጥር እኮ ለሃላንድ ኳስ ስንት ሰው ነበር የሚያቀብለው? በረኛ ብቻ ነበር እኮ ኤደርሰን ብቻ ነበር የማያቀብለው። ያውም አቀብሎታል እሱም እንጂ አንዳንድ የረጃጅም ኳሶች ይጥል ነበር። ማድሪድ ለኪሊያን ምባፔ ይጫወታል። አርሰናል ለዩኬሬስ እኮ አይደለም የሚጫወተው። አጥቂውን ገዝተህ የምሬን ነው እኮ ማለት ሰርተ ብላ ይታገል እንዴ ልጁ 100% ለዛ የሚሆን ዋሪየር ነው። እና አሰልጣኙ እንደዚህ አይነት 9 ቁጥር ፍላጎቱም ስላልነበረ ነው ለረጅም ጊዜ። ብራቮ ሚኬል አርቴታ እንደዚህ አይነት አሁንም እኮ ለካይ ሃቨርትዝ ኢንቴንሽን አለው የተሻለ ኢንቴንሽን በ4-3-3 እንደ ኤንሪኬ ነው አርቴታ የተቃኘው ማለት ነው። ግን እዛ ዴምቤሌ፣ ዱዌ፣ ክራቫ አይነት ክቫር አይነት በጣም ኳሊቲ ተጫዋቾች አሉ። ፍቅር እነሱ ምን እንደሚያደርጉ ትናንትና ምስክር ነው። እዚህ ግን ቡካዮ ሳካ በጣም በአርሰናል ውስጥ ረጅም የተጫወተና ዘንድሮ ተደራራቢ ጉዳቶች ሲገጥመው አንዱ ማሳያ እሱ ነው። አንዱ ማሳያ የኦዴጋርድም እንደዛው በተመሳሳይ ገባ ወጣ ያሉትም ለዚህ ነው። ከነ ኳሊቲያቸው ባለፉት 3 አመታት በጣም ከተቃጠሉ የመድፉ ተጫዋቾች መካከል ናቸው። ካርቫርስን ከዮከሬስ ጋብሪኤል ጂሰስን ከዮከሬስ ጋር በጣም ሲነጻጸሩ እንዴ በፍጹም እነዚህ ተጫዋቾች ካርቫርስ ብርጭቆ ነው። በየሆነ ሞመንቱ ነው የሚሰበረው። ፍቅር በቃ 3 ከስተጫወተ ለአራተኛው ላይ የለም። በዛ ላይ ወርክ ሬቱ በፍጹም ሊገናኝ አይችልም። የአትሌቲኮ ጨዋታ ምስክር ነው። ፍቅር ምን አይነት ይሄ ወርልድ ክላስ የምትለው ኢጎ በጣም ከቡርኑ ጋር የተቃኘ ለቡርኑ መስዋዕትነት የሚከፍል ለቡርኑ የሚታገል የዮከሬስ እኮ ለአርሰናል እንደ መከላከልም ነው እኮ አርሰናል ጫና ውስጥ እንዳይገባ ለአርሰናል ተቃራኒ ዮከሬስን ለመያዝ የሚቆሙ ተጫዋቾች በቃ እሱ ላይ ፎከስ አድርገው ይውላሉ። ይታገላል። ባየር ብትልክለት በጣም አደገኛ በቀላሉ የሚሰጡ ኳሶችን ኢጎ በጣም ከቡርኑ ጋር የተቃኘ ነው ያልኩበት ምክንያት አንዳንድ በጣም የተሳኩ ኳሶች እኮ አይደለም የሚያቀብሉት የተሳኩ ኳሶች እኮ አይደለም የሚያቀብሉት ጣጣቸውን የጨረሱ ኳሶችን አታዩ። በዛ ላይ ደግሞ ይሄ ረጃጅም በቃ ዝም ብሎ የሚጣሉ እንደምንም የሚጣሉ ኳሶችን የሚያወርድበት መንገድ ታግሎ የሚያቆይበት መንገድ ደቂቃ የሚገዛበት መንገድ የፊትነስ ኳሊቲው ከጉዳት የራቀ መሆኑ አርሰናል ነፃ እንዲሆን እንዲያስብ አስችሎታል። በዚህ እድል ውስጥ ትሮሳድ ይጠቀማል፣ ሳካ ይጠቀማል፣ ወይ ማዱኬ ይጠቀማል፣ አሊያም ኤዜ ይጠቀማል። ሌሎች ተጫዋቾች ከ20 ደቂቃ ተጫዋቾች በሼሪንግሃምና ሶልሻየር ደረጃ ነው እኔ ጂሰስና ካርቫርስን ማያቸው ድልም ተሰጥቷቸው እንኮ ገብቶ ታያቸዋል። 90 ደቂቃ ደፍረህ እንደው ግቡ ብለህ ከዮከሬስ የምታወዳደራቸው አይደሉምና ዮከሬስ በመጨረሻ ለኔ ፍቅር የሚጠራጠሩትን አሳምኗል። ሳይሰጠው ከ20 በላይ ጎል ደርሷል። ይሄ ተጫዋች በየ90 ደቂቃው 2-3 ጣጣቸውን የጨረሱ ኳሶችን አሁን ይሄን ካፔ እኮ ጣጣ የጨረሰ ኳስ አይደለም። ጥሩ ሴንተር ነው የሚባለው አይደል? በጣም ቆንጆ ኳስ ነው። ያን ኳስ ለማግባት ደግሞ ከባድ ነው። እንደ ጃቪ ኢኒየስታ አትጠብቅም አይደል? ያንን ከኤዜ ከኦዴጋርድ ነው የምትጠብቀው። ግን ቆንጆ ሴንተር አድርጎለታል። ከቀኝም ከግራም እንደዚህ አይነት ኳሶችን ደጋግሞ ቢያገኝ ነው ማለት ዮከሬስ 35 ጎል ይደርስ። በነገር ላይ ፍሬም ይሄ ሁሉ የሚሆነው ደግሞ አንድም የፕሪሲዝን ተሳትፎ ሳይኖረው አርሰናል ቀጥታ ነው የተጣደው። ፕሪሚየር ሊግ ላይ የተጣደው ጨዋታዎች ላይ የተጣደው ይሄ ሁሉ አለበት። ከቡርኑ ጋር ያለውን ውህደት ለመፍጠር ጊዜ አልነበረውም። ግን በአጠቃላይ አሁን ቀስ በቀስ የሚተቹትንም ጭምር እያሳመረ ነው። ሚኬል አርቴታም አይታችሁታል ኤምሬትስ ላይ የነበረው ሪያክሽን ስለ ቪክተር ዮከሬስ እናገራለን የምንም አልናገርም ብሏል። እና አርሰናል ይህንን ተጫዋች ማግኘቱም ጭምር ሃላንድን ሲያገኝ ማንቸስተር ሲቲ የአውሮፓ ቻምፒየንስ ሊግን ፍጻሜ አሸንፏል። ተመሳሳይ ሊሆን ይችላል። በአንድ አመት በጣም ወሳኝ ዝውውር ቁልፍ ከሚባሉ ዝውውሮች መካከል አንዱ የቪክተር ዮከሬስ ጉዳይ ሊሆን ይችላል እና አርሰናል የሚገባውን እና ደግሞ እስከዛሬ የተቸገረበትን በታሪክ 2 ጊዜ ለአርሰናል የሚመጥነው አይደለም። ሁለተኛው ብቻ ፋይናል ነው። አንድም ዋንጫ የለውም። አሁን ብዙ ታሪካዊ ነገሮችን ሊሰራ የሚችልበት ትልቅ እድል እንዳለው ማመን ይቻላል ማለት ነው። በዚህ ወደ አንድ ምናልባት ፍቅር ከአርሰናል ዲፌንስ ጋር በተያያዘ ወደ ፔጄ እናቀናለን። ከአርሰናል ዲፌንስ ጋር በተያያዘ
ቬንገር የተናገሩት በኤን ስፖርት ላይ ሳሊባ፣ ማጋሊሽ፣ ካላፊዮሪ ያው ቲምበር አልነበረም፣ ዋናው ኮከብ ነው ቤን ዋይት፣ ራሱ ስኬሊ በዙቢሜንዲ ሚና ላይ አርቴታ አዲስ የጨመረው ቫልዩ ማለት ነው። ተጫዋቾቹን ቨርሳታይል ማድረግ ከቻልክና ነጻነት ከሰጠህም አርሰናል ሌላ ኳሊቲ እንዳለው ማሳያ ነምበር 9 ምን ያህል ዋጋ እንዳለው ዮኬሬስ ምስክር ሰጥቷል። ዴብዝ፣ አንድሪያ ቤርታ ያ 200 ሚሊዮን ዩሮ 9 ግዢዎችና የሰፋው ዴብዝ አርሰናልን ከ20 ዓመት በኋላ ለቻምፒየንስ ሊግ ፋይናል አድርሷል። ግን ሻምፒዮን ቡድኖች ቀለማቸው ተከላካያቸው ነው። ትናንትና ፔዤ በማጥቃት ውስጥ መከላከል፣ ኳስ በመያዝ ውስጥ መከላከል በጣም አለርትና ፎከስ የሆነ ቡድን መሆኑን እንመጣበታለን። ግን አርሰናል ሴት ፒሱ ብቻ ሳይሆን በጣም ወርክሬቷቸው ከፍ ያሉ የነቁ ለአመታት አብሮ በመጫወታቸው የተዋሃዱ ከግብ ጠባቂው ራያ ሚና ጋር የዲፌንሲቭ አፕሮቹ የዋንጫው ቀለም ነው። በርህን ሳትጠብቅ አትሄድም። የፈርጉሰን በደንብ ሰርቷል። የአርሰናል ትልቁ ተስፋውን በፔጂ ጨዋታ ላይ መከላከሉ ነው። ትናንትና ትራፕን ያደረጋቸው ኤንሪኬ ቦታ ይሳብና ከጀርባ ያሉትን ቦታዎች ደግሞ አታክ ያደርጋል። እና ኦፔሜካኖ ተተውት የሚመጡትን ቦታ በ3 ደቂቃ ውስጥ ነው ጎል ያገቡባቸው። አርሰናል እንዲህ አይነት ቡድን አይደለም። መከላከሉ ጥብቅ ነው። የዘንድሮ መከላከሉ ብቻ ሳይሆን በአጠቃላይ ሚኬል አርቴታ ባለፈው 3-4 ዓመታት የዊሊያም ሳሊባና ማጋሊሽ ጥምረት በጣም ድንቅ ጥምረት ነው። ያው እንደውም ጋዜጠኛው ሲጠይቀው ነበር ተከላካይ ዋንጫ ይሰጣል፣ ማጥቃት ጨዋታ ያሸንፍልሃል፣ ይሄን እንዴት ታያዋለህ ሲለው ያው ፍጻሜው ላይ እንመለከተዋለን የሚል አጭር መልስ ሰጥቶ ተመለከትን። እኔ መከላከሉ ላይ በተለይ እኔ አርሰናል ጉዳት ስለሚያስቸግረው ነው እንጂ ሪካርዶ ካላፊዮሪ መከላከሉንም ማጥቃቱንም የሚሰራበትን መንገድ ተመልከተ። ሄንካፒን ጥሩ ላለማድረግ አይደለም። ሄንካፒ ከወገብ መልስ በጣም ድንቅ ተጫዋች ነው። ካላፊዮሪ ግን በጣም ኮምፕሌት የሆነ ተጫዋች ነው። አርሰናል እሱ ሲገባ ያለው መከላከል ደግሞ ድንቅ ነው፣ ማጥቃትም ይጨምራል። ቅድም ሚኬል አርቴታን የምንወቅስባቸው ነገሮች በአመቱ ሙሉ ስንወቅስባቸው አስቀድሞ ኤክስፐሪመንት ቢያደርጋቸው የማይልስ ሉዊስ ስኬሊ ጉዳይ ያላነሳ ነው። ኤፍሬም በእነዚህ 2 ጨዋታዎች ምን አይነት ፐርፎርማንስን ያሳዩ? አርቴታ ጋር የሚመጡ ጥያቄዎች በቃ አርቴታን ነው የምጠይቀው። ይሄ ተጫዋች ነበረ እኮ አመቱ ሙሉ ዙቢሜንዲ እንደዛ አይነት ዋጋዎችን ሲያስከፍል በቃ ቀይሩኝ ማለት ብቻ እስኪቀረው ድረስ ድካሙን ሜዳ ላይ ሲያሳይ ማይልስ ሉዊስ ስኬሊ ቦታው ላይ ነበር። አንዳንድ የእግር ኳስ ተንታኞች በቀጥታ ይሄ ተጫዋች እዛ ቦታ ላይ መሞከር አለበት የሚል ሀሳቦችን ይሰጡ ነበር። አስቸጋሪው ጊዜ ጋር ሲመጣ ግን ፎርሙላውን አግኝቶታል። እኔ የፉላሙን ጨዋታ በአትሌቲኮ ማድሪድ ጨዋታ ላይ መድገሙ ራሱ ያስመሰግነዋል። ፉላም ላይ አንዳንዴ አርቴታ ሌሎች ነገሮችን ይቀይራል። ጥሩ ነገር ተመልክተህ በሚቀጥለው ጨዋታ ላይ ወደ ሴፍ ዞን የመመለስ ነገር ያደርጋል ብዬ ነበርና ዊኒንግ ቲም አይቀየርም የሚለው ብሂል አትሌቲኮ ማድሪድ ላይ የፉላሙን አሸናፊ ቲም ይዞ የመምጣቱም ድፍረቱ እኔ መመስገን አለበት የሚል እምነት አለኝ። ከዛ ቀጥሎ እንግዲህ ወደ ትናንቱ ጨዋታ እንመጣለን። ኤፍሬም የሽናይደር መቀባጠርስ ሽናይደር ዝጉት ለአውሮፓ እግር ኳስ ማህበር 35ኛው ደቂቃ ላይ ማክሰኞ ነው ይሄንን አስተያየት የሰጠው። በእግር ኳስ እኮ ማጥቃት ብቻ አይደለም የአርሰናልና አትሌቲኮን ጨዋታ አስተያየል ትናንት እኮ መከላከል ነበር። አዎ ትናንት ምን እንዳል አልሰማሁትም። ማክሰኞ ቀን ግን ሽናይደር በጆዜ ቡድን ውስጥ እኮ ፍቅር በሌላ ጨዋታ ቀለም ጆዜ ባርሴሎናን አቆመው ሲበሉ ዋናውን ሰው ነበር ሽናይደር። ከነቅጣት ምቱ በጣም ጎበዝ ተጫዋች ነው። ሆላንድ እንደውም ባለንዶር ማንሳት አለበት እኮ ይባል ነበር በዛ ጊዜ። እኔ ከስሎትና ከቴና ጋር መሰለኝ የሚውለው ምን ለማለት ፈልጌ ነው። የአርሰናልና አትሌቲኮ ጨዋታ 35ኛው ደቂቃ ላይ አውሮፓ እግር ኳስ ማህበር ቢያቋርጠውና የነገዎቹ ተጋጣሚዎች ያለው ፔጄና ባየር ሙኒክን ለፋይናል ማጫወትና የአውሮፓ እግር ኳስ ማህበር ያለበት በጣም ከመከላከል ስልታቸው ከጨዋታ ስታይላቸው አዝናኝ አይደለም በሚል ነው የታቸው። ግን እኔ አትርሱኝ ይመስለኛል። በነገር ላይ አሁን ባለፈው አንስቼዋለሁ ስለ ጂሚ ካራጋር ስናነሳ አንተም በሰራው ፕሮግራም ላይ ስለ ሮይኪን ሌሎችም ተንታኞች ስናነሳ አሁን ሚዲያዎቹ የቀልብ መሳብ ትርምስ ውስጥ ነው ያሉት ይመስላል እና የቀድሞ ተጫዋቾች ትልቁ ገበያቸው ሚዲያ ላይ መገኘት እየሆነ መጥቷል አለሁ ማለት። ስለዚህ የተሻለውን ኦዲየንስ መሳብ የተሻለውን አነጋጋሪ የመሆን ጉዳይ እያሰብክ የምትሰጣቸው አንዳንድ አስተያየቶች ከዛ ደግሞ ሄድ ላይ ይሆንልሃል። እንደዚህ አይነት ፉክክር ውስጥ ያሉ ይመስሉኛል። አሁን ትናንትና
ጂሚ ካራጋር ፓሪስ ሰን ጀርመን ከዶርትመንድ ባደረጉት ጨዋታ ላይ ኤንሪኬን ተችቶት ነበር ኤፍሬም እና ቀጥታ ናስር አልከሊፋን ያናገሯቸው ስቱዲዮ ውስጥ ሚካ ሪቻርድስ አንድ ነገር ተናገረ። ካራጋር አፉን በመክፈቱ ቃል በቃል እንዲህ ያለው አፉን በመክፈቱ ምክንያት ኤንሪኬ አልቀርብ ብሏልኛ ፕሮግራም ላይ እና ባኮትንስ እንዲቀርብልን አድርጎ አይነት ነገር ጠየቃቸው። በአጋጣሚ ኤንሪኬ ከጎን ነበር፣ ቀረበ። ከዛም ጂሚ ካራጋር ይቅርታ ጠየቀ። ያኔ ለተናገርኩት ነገር በጣም ይቅርታ ምናምን አለ። ወይ ይቅርታ መጠየቅ የለብን ብሎ ተናገረ። እና ምን ልል ነው አንዳንዴ ያው የተለየውን ነገር መናገር አብዛኛው የግድ ሁሉም ሰው እግር ኳሱን ስለሚያየው እኔ ምን የተለየ ነገር ላውጣ በሚል አላስፈላጊ ነገር ይዘህ ትወጣለህ። ያንነት የሌለው አቋም የሌለው የጸና ነገር ያልሆነ አንዳንዶች ደግሞ ተጫዋችም የነበሩ የማይመስሉ ራሳቸው ተጫዋች ቅድም እንዳልከው አሁን ሽናይደር በትልቅ መከላከል እስካሁን ድረስ ይተነተናል እኮ የጆዚያ ባርሰሎናን ያሸንፉበት መንገድ ያ መከላከል እኮ ትልቅ ማስተር የጨዋታ ማስተር የሆነ እኮ ይተነተናል። እዛው ውስጥ ቁልፍ የነበርክ ሰው ተጫዋችነትን ረስተ ደግሞ አሁን በፑንዲትነት የተለየ ነገር መናገር አለብኝ ብለህ መንደርደር የለብህም። ለአርቴታና ለኤልቹሎ እንደሌሰን ነው ያ ቡድን በነገራችን ላይ ዲፍረንት ነገር ይፈልጋል። መጫወቱን ማጥቃቱን ጎል ማስቆጠሩን እኮ እንደሚችሉ አሳዩን እኮ። ቀለሙ ደግሞ ሁለት አይነት መሆን አለበት። ማጥቃት ከቻልክ መከላከልም እንዳለ ምክንያቱም ያለ መከላከል ማሸነፍ ደግሞ እንደማይቻል ፔጄ ትናንትና ምስክር ያ በቅድ መከላከል ከ33 የጎል ሙከራዎች ጋር 6 ኦን ታርጌት ተካፍለው 12 በጋራ መከላከል ፎከስ የጨዋታ አላማ ማሸነፍ 90 ደቂቃው በኋላ ሌላ መልስ ስለሌለው ፔጄ ማርኪኒዮስ ከተባለ ሊደር ጋር እነ ፓቾ የመሳሰሉ ኮሎምቢያን ሜንዴዝን ይዞ በቅድ የሚጫወት በኡፓኩማኖ ወይ ኦፕ ሜካኖ እንበለው ስሙ ይቀርልልና ምን ያህል ከኩናቴ ጋር ነው ያደረው ነው የመሰለኝ ነኝ ለምሳሌ የመደናበር ጥግ ነበረው። ያንን እድል ክቫራ ተጠቀመ። ባየር ሙኒክ መልሶ ጎል ለማስቆጠር ዋጋ ነው የከፈለው early በመቆጠሩ ምክንያት ፍቅር። ፔጄ ግን ጭራሽ ጎል ካገኘ በኋላ በመልሶ ማጥቃት ሲወጣ አደገኛ ነው። ምስጋናን ለኑዌር ሲከላከል ደግሞ ከነ ቪቲኒያ ጃውኔቬስ ጋር በተለይ በማርኪኒዮስ ሊደርሺፕነት መከላከል በማጥቃት ውስጥ እንዳለ ኤንሪኬ ምስክር ሰጥቷል። ትናንትና በ3 ደቂቃ ውስጥ ነው ጎል ያስቆጠሩት ኦስማን ዴምቤሌ። የመጀመሪያው ጨዋታ ቀጥሎ ነው የሚመስለው ኤፍሬም፣ የመጀመሪያው ጨዋታ ቀጥሎ። ምክንያቱም በመጀመሪያውም ጨዋታ ላይ ፔጄ ሁለቱን ዋይድ መስመሮች የሚጠቀምበት መንገድ ክቫራ የማጥቃት እንቅስቃሴው መነሻ ነው። አንድ ተጫዋች ክሮስ ሲያደርግ በቀኝም በግራም ክሮስ ሲደረግ በፍጥነት የሚደርሱ 3-4 ተጫዋቾች አሉ። ዱዌ ክቫራ ዴምቤሌ የሚከላከሉ መሰሉ መጀመሪያ የተኮነ በሁሉም ተጫዋቾች ከነሱ ሀፍ በኋላ ናቸው። በሎ ብሎ ካፈግፍ ፔናልቲው ጋር ኦፔሪካኖ ታህ የምትለው ተከላካዮች በሙሉ የፔጄ ግብል ላይ መጡ። ኳሱ ከመሃል ለክቫራ ተሰጡ፣ ሴንተር ተደረገ፣ ዴምቤሌ ጨረሱ። 5-4 እያለ ባየር ሚኒክ አንድ ጎል ነበር የሚፈልገው። በ3 ደቂቃ ውስጥ ባየር ሚኒክ 2 ጎል ቢያንስ እንዲፈልግ አስገድዶ 90 ደቂቃ ወሰዱት ሳያገባ 2 ጎል ለማሸነፍ ከሆነ 3 ጎል ይፍር አቻነት እንኳን ጨዋታውን ለማስቀጠል በትንሹ 2 ጎል እንዲፈልግ ቀመር ማለት ይሄ ነው። ከዛ በኋላ ሉዊስ ኤንሪኬ ምንድን ያደረገው ዲፌንሲቭ ሼፑ አንድም ሰዓት ላይ አይዛነፍም ነበር። ከቀደም ማርኪኒዮስ አለ፣ ፓቾ አለ፣ በጣም ድንቅ ነበሩ። መስመር ላይ ሜንዴስ ያው ያቺው በቢጭ በቀይ ካርድ መውጣት ነበረበት የሚለው አከራካሪ ነገር እንዳለ ሆኖ መስመሩን ለቆ አይወጣም ነበር። በብዛት ኮምፓክት ዲፌንሲቭ ሼፕ ነበር። ፕሬስ ሲያደርግስ በሚድ ብሎክ ነው ፕሬስ የሚያደርገው፣ መሀል ላይ ነው የሚከላከሉት። እንደ በጣም ወጥተው ለመጫን አይፈልጉም ነበር፣ ምክንያቱም አድቫንቴጅ ነበራቸው። 2 ጎል አድቫንቴጅ ነበራቸው። ከዛ በኋላ የሚያደርጉት ነገር ግን ለኔ ኳስ በያዘው ቁጥር አደገኛው ቡድን ለኔ ፔጄ ነበር። እንደዛም ሆኖ በፖሴሽን ባየር ሚኒክ ነው የሚበልጠው፣ ብዙ ኳስ የሚይዘው ባየር ሚኒክ ነው። ቀጥተኛ ጫወት ግን በቀጥታ ወደ ግብ ክልል ሲሄዱ አደገኛው ቡድን ፔጄ ነበር። ማኑኤል ኑዌር ስንት ኳስ ነው ያዳነው? የዶዌን ኳስ የክቫራን ኳስ ስንት ኳስ በሄዲንግ ደግሞ ያቺ ዣኦ ፔድሮ የመታት ኳስ ያለቀላቸው ኳሶችን የፈጠሩት ፔጆች ናቸው።
በጣም ኩዊክ የሆነ ትራንዚሽን አላቸው። መከላከላቸውን አይለቁም። መሀል ላይ ድንቅ ሚድፊልደሮች ናቸው። መሀል ላይ ነው ፕረስ የሚያደርጉ እና ባየር ሚኒክ ለእኔ ትናንትና የሆነ አንደኛ የሚገመት ቡድን መስሎ ታየኝ። ኤፍሬም ሉዊስ ኤንሪኬ የባየር ሚኒክ አደጋዎችን አውቋቸዋል። በቃ ኬን እንዴት ኳስ እንደሚደርሰው፣ ዲያዝና ኦሊሴ እንዴት እንደሚያዙ በደንብ ዲፋይን አድርጓል። ከዛ በኋላ ባየር ሚኒክ ሀሳብ አጥሮት ነበር። ኢቨን ጆሹዋ ኪሚች የተቆራረጡ ነበሩ፣ ኳሶች ይቆራረጣሉ። ሴንተር ሲደረጉ ሲሻሙ ኳሶች አይደርሷቸውም። መጨረሻ 94 ደቂቃ ለፍተው ነው አንድ ኳስ ያስቆጠሩት። በዛ ላይ እንደ ኡፓሜካኖ አይነት ተጫዋቾች አሉ በጊዜ የሚደናበሩ እስኪወጣ ድረስ እኮ የራሱ የባየር ሙኒክ ተጋጣሚ ይመስል ነበር ይሄ ተከላካይ። እንደውም ዘንድሮ እኮ ተሻሽሏል። በብዙ ጨዋታዎች ላይ ጥሩ ነበር። ትናንት ልክ አልነበረም። አንደኛ አግሬሲቭ የሆኑ ድሪብለሮች ናቸው የፔጂ ተጫዋቾች። አሁን ክቫራ ለኔ ምን አይነት ድንቅ ተጫዋች ነው። ከኳስ ጋር ፍጥነቱ የሚራመድ እኮ አይመስልም፣ ግን አይደርሱበትም ተከላካዮች። ኤቭሪ ታይም ኳስ በያዘ ቁጥር አደገኛ ነገር ይፈጥራል። ኦስማን ዴምቤሌ እንደዚህ አይነት ተጫዋች ነው። ድዌ እግሩ ላይ ኳስ መንጠቅ በጣም ከባድ ነው። በጣም አጫጭር አማካዮች ግን ደግሞ ኳስ የማይለቁ ወርክሬታቸው ከፍተኛ የሆነ ይሄን ነው ሉዊስ ኤንሪኬ የፈጠረው በፓሪስ። እና በኋላ አልከሊፋም ሲናገሩ ነበር። አልከሊፋ የምድራችን ምርጡ አሰልጣኝ እሱ ነው። እውነት ነው። በፓሪስ ስለቀየረው ነገር አይደለም አሉ። በፓሪስ ሰን ጀርመን ስለቀየረው ነገር ሳይሆን በእግር ኳስ ውስጥ ስለሚከውናቸው ዲቴሎች፣ ጥቃቅን ነገሮች ሲባል ሉዊስ ኤንሪኬ አሁን የምድራችን ምርጡ አሰልጣኝ ነው አለ። በመጨረሻ ቴሪ ሄንሪ አንድ ነገር ተናገረ፣ ለእኔም የሚያስማማኝ ነው። አንድ ምርጥ ጨዋታ አልፈልግም አለ ሄንሪ። አርሰናል እንዲህ ተጫወተ፣ ጥሩ ተፎካከረ፣ ከፔዤ እኩል እንደዚህ ሆነ መባል በግሌ አልፈልግም። ማሸነፍ ዋንጫውን እንዲያነሳ ነው የምፈልገው አርሰናል አለ። እና የአርሰናል አቅም ደግሞ ትልቁ ነገር መከላከሉ ይመስለኛል። ኦፍ ኮርስ መከላከሉ ነው። ትናንትናው የፔዤ እና የባየር ሙኒክ ጌምም ያ ቪዲዮ አናሊሲስ በጣም ለአርቴታ ወሳኝ ነው። ደዌይ ዲፕ የሚቆሙት እነማን ናቸው? በመልሶ ማጥቃት ወጥተው የሚመለሱ ተጫዋቾች ወርክ ሬታቸውና የፔዤ ኳሊቲ ዳይሬክት ፉትቦል ላይ ለዛም ይሁን ደግሞ በጣም ሪያክሽን አርሰናል አለው። አንደኛው የጨዋታው ተስፋ እሱ ነው። እነ ሽናይደር እንደሚቀባጥሩት ዝም ብለህ እግር ኳስ በውብ ፉትቦል ብቻ የምታጠናቀቀው አይደለም። የትናንትናው ጌም እኮ በ2 ጎል ነው የተጠናቀቀው። ከሳምንት በፊት 9 ጎል አይተናል አይደል? 9 ጎል አይተናል። ለተመልካች ያዝናናል። አዎ ቢዩቲፉል ጌም ነው። ግን እግር ኳስ ማጥቃትን መከላከልም አለው። ኢንተር ሚላን እኮ እንዲህ ሊጫወት ፈልጎ ነው ኤፍሬም 5-0 በአውሮፓ ቻምፒየንስ ሊግ ፋይናል ተሸነፈ። ታንኪዩ እሱ ነው ነጥቡ። ስለዚህ በጥብቅ መከላከል ምን ማለት ነው? ኢንተር የማይችለውን ከፔዤ ጋር ከፍቶ ተጫወተ። የዋንጫ አልመሰለም ያ ጨዋታ። ፋይናሉ በጣም 5-0 ነበረ። ስለዚህ የአርሰናል አፕሎች ዲፍረንት ነው ይሆናል ተብሎ የሚጠበቀው። አዎ እንደ አትሌቲኮ እንኳን አይሆንም። ምክንያቱም አትሌቲኮ የማጥቃት ኳሊቲ የለውም እኮ። ፋይናል ሰርዱ ላይ ግሪዝማንም አልቫሬዝም እንኳን አልቻሉም። ፍቅር ተቀይረው እኮ ነው የወጡት። የለወጣቸው ምንም አላመጡም ከነ ሳሊባ ፊት ከነ ቢግ ጋቢ ፊት። ግን የዲፌንሲቭ ኳሊቲ በጣም ዋንጫዎችን እንደሚያመጡ ትልልቅ የሻምፒዮን ቡድኖች መልክ ከመከላከል ቅርጻቸው ነው የሚጀምረው። የመከላከል ቅርጻቸው በጣም የተደራጀ መሆኑን ፔዤ ራሱ ምስክሩ በማርኪኒዮስ እና ፓቾ፣ ሜንዴዝ እና ሀኪሚ ነው። ትናንት ያው ሀኪሚ የለም። ቪቲኒያ እና ጃኦ ኔቬስ እኮ ትናንትና ስለ ብዙ ፓሶቻቸው አይደለም የተወራው። ዲፕ ግን እያንዳንዷን ኳስ ይነጥቁ ነበር። ያውም አንድ ኳስ ያው ህጉ በየጊዜው ነው የሚሻሻለው። ቪቲኒያ ወደ ውጭ መጣ፣ ጃኦ ኔቬስ እዛው ፔናልቲ ላይ በእጁ ነካው። በጣም ቀጥተኛ ወደ ጎል ስላልሆነ ተጫዋቹ የኳሱ አቅጣጫ በተቃራኒ ወደ ፔዤ ግብ ክልል ቢሆን ኖሮ ፔናልቲ ነበር። አይደለም የተመሳሳይ ተጫዋቾች ከመሆናቸው አንጻር ነው ፔናልቲ ያልተሰጠው። ሜንዴዝ ግን በእጁ ያስቀራት ሁለተኛ ቢጫ ምንም እሱም ያጠራጥራል ሌላ ካርድ ነበረ። ያው ዳኝነት ቫር ራሱን የቻለ ጥያቄ ነው። ይሄን ሁላ ማሸነፍ ያስፈልጋል። ፓሪዚያኑ ከመድፉ፣ አርሰናል ከፔዤ፣ ኤንሪኬ ካርቴታ የመድፉ ከዋክብት ከፔዤ ከዋክብቶች የሚኖረው ጨዋታ ግንቦት 22 በአውሮፓ ቻምፒየንስ ሊግ ድሪም ፋይናል ይጠበቃል። ፔዤ ከገበሬዎቹ መናኸሪያ ሊግ እንዳልመጣ ማሳያ ነው የሚጫወትበት መንገድና
በጣም ከፍታውን ስታይ ሚዲያዎች የሚያወሩትና ዴሊቨር ያደረገው ኤንሪኬ ትልቁ አሰልጣኝ መሆኑ ምስክር ነው። አርቴታ አልጋ ወራሹ ለመሆን እየተጋ ነው። ፍቅር ለዓለም እግር ኳስ ምርጡ አሰልጣኝነት ቆንጆ ከልብ እናመሰግናለን።